በጠቢዓቸው ይፈጠራቸው። وخلق الإنسان ضعيفا ሰው ልጅ ደካማ ሆኖ ተፈጠረ ይላል አላህ ሱብሓነሁ ወተዓላ። አላ የዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። ካስገኘን አምላክ የበለጠ ስለኛ የሚያውቅ ማንም የለም ማለት ነው። አንቢያዎቹም ከምንም ነገር መሸሻና መከልከያ እንደሌለ ከአላህ በስተቀር እንዲያውቁና ለሰዎችም እንዲያሳውቁ ነግሯቸው ደካማነታቸው ኢቅራር እንዲያደርጉ ማለት ነው፣ ፍጡር ለመሆናቸው። ላ አምሊኩ ሊነፍሲ ነፍዐን ወላ ضرን ኢላ ማሻ አላህ። ለራሴ ጥቅምንም ይሁን ጉዳት ማስጠበቅ የሚችል አይደለሁም አላህ የፈለገው ቢሆን እንጂ። ወለው ኩንቱ አዕለሙ ልገይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒየ ሱእ። የሩቅ ምስጢርን ነገ የሚሆነውን ባቅ ኖሮ ኸይርን አሁን ዛሬ ያበዛ ነበረ፣ መጥፎ ነገርም አያገኘኝም ነበረ በላቸው ይላል አላህ ሱብሓነሁ ወተዓላ። ይህ ከአላህ ሱብሓነሁ ወተዓላ መሺአ ውጪ ከሱ ፍላጎት ውጪ ሊከሰት የሚችል ነገር እንደሌለ እንድናውቅና ይህንን ተከትለን እንድንሄድ የሚያሳየን። በምን ሆነ የሰው ልጅ መሸሻ ያስፈልገዋል። እዚህም አላህ ሱብሓነሁ ወተዓላ ይቁል ፈፊሩ ኢለላህ ኢኒ ለኩም ሚንሁ ነዚሩን ሙቢን። ወደ አላህ ሱብሓነሁ ወተዓላ ሽሹ ይላል። እኔ ከሱ ግልጽ የሆንኩኝ አስጠንቃቂ ነኝ በላቸው። አላህ ሱብሓነሁ ወተዓላ ሙእሚኖችን ሁሉ የገሰጸበት አንቀጽ ነው። የዚህን ማዕና የተገነዘበ ሰው ከኪሳራ ይድናል። ጠንካራ ወደሆነ መጠጊያ ተጠግተዋል ማለት ነው። ጠንካራ በሆነ ከለላም ተከልሏል ማለት ነው። ምንም ሊያገኘው አይችልም። ወደ ፍጡር ራሱን ያስጠጋ ሰው ብዙ አይነት ችግሮች ይደርሱበታል። የአላህ ሱብሓነሁ ወተዓላ ከለላና ጥበቃ ይነሳበታል። አላህ ሱብሓነሁ ወተዓላ ወደ ተጠጋበት ያስጠጋዋል ማለት ነው። ወደ አላህ ሱብሓነሁ ወተዓላ ከተጠጋ ግን ሁወ የክፊ፣ ከማንኛውም አይነት ችግር ከማንኛውም አይነት በላ አላህ ሱብሓነሁ ወተዓላ ይጠብቀዋል ማለት ነው። ታዲያ በዚህ አያ ዙሪያ ዑለማዎቻችን ምን አሉ ወደሚለው ስንመጣ የቁል ኢብኑል ቀይም ዐለይሂ ረሕመቱላህ አመረ ላሁ ቢልፊራሪ ሚንሁ ኢለይህ፣ ከራሱ ወደ ራሱ እንድንሸሽ አላህ ሱብሓነሁ ወተዓላ አዘዘናል። ለምን? ሊየዱለ ልዕባደ አነሁ አርሐሙ ቢሂም ሚን ኩሊ መን ሲዋህ፣ ከሱ ውጭ ካለ ማንኛውም አካል ለባሮቹ አዛኝ መሆኑን ለመግለጽ ነዋል። ወአነሁ ዩሪዱ ቢዕባዲህ ረሕመተ ወልመግፊራ፣ ለባሮቹ እዝነትንና ማርታን እንደሚፈልግም ለመግለጽ ነው። ይሄ ነው ሕክማው ይሉናል ኢብኑል ቀይም ዐለይሂ ረሕመቱላህ። ከዛሊክ አልኢማም አጠበሪ ሙፈስር ምን ይላሉ? ፈህሩቡ አዩሃ ናስ ሚን ዒቃቢላሂ ኢላ ረሕመቲህ፣ ከአላህ ሱብሓነሁ ወተዓላ ቅጣት ወደ እዝነቱ ሽሹ፣ ይህ ማለት ነው ይላሉ። ቢልኢማን ቢሂ ወኢትባዕ አምሪሂ፣ በሱ በማመን የአላህን ሱብሓነሁ ወተዓላ ትእዛዝ በመከተል ወልዓመል ቢጣዓቲህ፣ አላህን በመታዘዝና ያንን በመተግበር ወደ አላህ ሱብሓነሁ ወተዓላ ሽሹ፣ ወደ እሱ ተጠጉ፣ ይህ ማለት ነው ይላሉ። ኢኒ ለኩም ሚንሁ ነዚሩን ሙቢን፣ የቁሉ ኢኒ ለኩም ሚነላሂ ነዚሩን ወንዚሩኩም ዒቃበሁ ወኡኸዊፉኩም ዐዛበ። አላህ ሱብሓነሁ ወተዓላ ያዘጋጀውን ከባድ የሆነ ቅጣት አስጠነቅቃችኋለሁ ማለቱ ነው። አለዚ አሐለሁ ቢሃኡላኢ ልኡመም አለዚነ ቀሰ ዐለይኩም ቅሰሰሁም፣ የእነሱን ታሪክ አላህ ሱብሓነሁ ወተዓላ የገለጸላችሁ የሆኑ ብዙ ኡመሞችና ህዝቦች አልፈዋልና እነዚህ ህዝቦች ላይ የደረሰው ነገር እንዳይደርስባችሁ ተጠንቀቁም ማለት ነው። ይህን አያ የምናገኝ ቤት ነው ሱረት ዛሪያት። ሱረት ዛሪያት አላህ ሱብሓነሁ ወተዓላ ብዙ ገሳጭ የሆኑ ቅሳዎችን ጠቅሶልናል። ስለ ነቢዩላህ ኢብራሂም አነሳ። هل أتاك حديث ضيف إبراهيم المكرمين؟ ከዛ ደግሞ وفي موسى إذ أرسلناه إلى فرعون بسلطان مبين وفي عاد وفي ثمود። እነዚህ ሁላ እያነሳ አላህ ሱብሓነሁ ወተዓላ ከህዝቦቻቸው ጋር እንዴት እንዳወሩ እነሱም ደግሞ ያመጡትን እውነታ ባለመቀበላቸው ሰዎች ላይ የደረሰውን ችግር ጠቅሶ አላህ ሱብሓነሁ ወተዓላ ከገሰጸን በኋላ ይህ ሁሉ መከራና ችግር እንዳይደርስባችሁ በእነሱ የደረሰው እንዳይደርስ ከእነሱ ትምህርት ውሰዱና ወደ ጌታችሁ ሽሹ፣ ወደ አላህ ሱብሓነሁ ወተዓላ ተጠጉ፣ አላህ የሚፈልግባችሁን ፈጽሙ፣ ወደ እሱ ተቃረቡ እያለ ነው አላህ ሱብሓነሁ ወተዓላ ማለት ነው። ሰዎች ያላቸው ሽሽት ይለያያል። ብዙ አይነት ሽሽቶች ይኖራሉ ማለት ነው። ከሆነ ነገር ሲፈሩ የሚሸሹት ሽሽት የተለያየ ነው። ዱንያዊ በሆኑ ችግሮች ሰዎች ወደ ሰዎች ይሸሻሉ። ሊጠብቁን
ሊከላከሉልን ይችላሉ ወደሚሏቸው አካሎች ሁሉ ይጠጋሉ። ይህ ሽሽት አንዳንድ ጊዜ ተስፋ ወደ መቁረጥ፣ ራስን ወንጀል ውስጥ ወደ መስፈቅ፣ መጥፎ የሆነ ሐያትን ሙማረሳ ወደ ማድረግ ሁላ ይገባል ማለት ነው። ከዚህ ኩሩብና ከዚህ መሻኪል ከዚህ አይነት ሀምና ጭንቀት መውጫው እሱ ይመስላቸዋል። በሱስ ውስጥ መዘፈቅ፣ ራስን ረሳበታለሁ የሚሉት ነገር ውስጥ መግባት ይህ ሁላ ይመስላቸዋል። ግን በዚህ ሁላ አያገኙም። ይህ ሁላ ሽሽት በችግር ላይ ችግር ነው የሚጨምርባቸው፣ ዓቂባቸውም የተበላሸ ይሆናል ማለት ነው። አመ ሰዒድ ሙወፈቅ አላህ ስብሓነሁ ወተዓላ መልካምን የገጠመው ሰው ሐቅን ያሳየው ሰው ግን ወደ አላህ ስብሓነሁ ወተዓላ ይሸሻል። ለዚህ ጥሪ ምላሽ ይሰጣል ማለት ነው። ወደ አላህ ስብሓነሁ ወተዓላ እንጂ ወደ ማንም አይዞርም ማለት ነው። ወደ ሌሎች ይዞሩ ከአላህ ውጪ ማንም ሊገፈጥረው የማይችልን መሻኪልና ኩሩብ ፍጡራን እንዲያነሱላቸው ይጠይቃሉ። እጆቻቸውን ወደ ሌሎች ይዘረጋሉ። አላህ ስብሓነሁ ወተዓላ እንደገለጻቸው ማለት ነው። ፈኢዛ ረኪቡ ፊል ፉልኪ ደዐው አላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ሚነል በሪ ኢዛ ሁም ዩሽሪኩን። ይሄ ሰዎች ሁል ጊዜ ችግር ሲደርስባቸው ወደ አላህ ስብሓነሁ ወተዓላ ይመለሳሉ። ከዛ በኋላ ከችግሩ ሲወጡ ደግሞ ባህር ላይ ከሆኑ ወደ የብስ ሲመጡ ተመልሰው ሽርካቸው ላይ ይዘፈቃሉ። ይህንን ትክክለኛ የአላህ ስብሓነሁ ወተዓላ መመሪያ አልያዙም ማለት ነው። እጃቸውን ወደ ሌሎች ይዘረጋሉ። ይሄ ሁላ የባጢል ሽሽት ነው። ወደ አላህ ስብሓነሁ ወተዓላ የሚያቀርበውና ነጃ የሚያወጣው ሽሽት ከማዕስያ ወደ ጣዓ፣ ከመጥፎ ተግባር ወደ መልካም ተግባር፣ አላህን ከሚያስቆጣ ነገር አላህን ወደሚያስደስት ነገር የሚደረግ ሽሽት ብቻ ነው ማለት ነው። ሰዎች ዱንያ ላይ ከሆነ ነገር ከሸሹ የሚሸሹት ወዴት ነው? ወደ ተቃራኒ አቅጣጫ ነው ወይንስ ወደሚፈሩት ነገር ነው? አንድ ሰው አንበሳ ቢመጣበት ወደ አንበሳው ይሮጣል ወይንስ ተቃራኒ አቅጣጫ ያመልጣል? ቢኩል ማ ኡቲየ ሚን ቁዋ ለማምለጥ ይሞክራል፣ ይሸሻል ከዛ ነገር ማለት ነው፣ በተቃራኒ አቅጣጫ። ላኪን የአላህ ስብሓነሁ ወተዓላ ትእዛዝ ወደ እሱ እንድንሸሽ ነው። እኔን ፈርታችሁ ወደ እኔ ሽሹ እያለ ነው አላህ ስብሓነሁ ወተዓላ። ይህ ደግሞ የሚሆነው ከአላህ ጋር ብቻ ነው ማለት ነው። አንድ ሙእሚን ከአላህ ጋር ባለው ዓላቃ አላህን በመፍራት ወደ እሱ ይሸሻል፣ ወደ እሱ የሚያቀርቡትን መልካም ነገሮች ይፈጽማል ማለት ነው። ለዚህም ነቢዩ ሰለላሁ ዐለይሂ ወሰለም ከመተኛታቸው በፊት በሚያደርጉት ዱዓ ወደ አንተ ፊቴን አዞርኩኝ ይላሉ ነቢ ስ ሰለም። ወፈወጡ አምሪ ኢለይክ ነገሬን ሁላ ወደ አንተ አስጠጋሁኝ ይላሉ። ወአልጀእቱ ظهሪ ኢለይክ ረግበተን ወረህበተን ኢለይክ ላ መልጀአ ወላ መንጃ ሚንከ ኢላ ኢለይክ። ተመልከት፣ ላ መልጀአ መጠጊያ የለም፣ ወላ መንጃ መሸሻም የለም፣ ሚንከ ኢላ ኢለይክ ከአንተ መሸሻም መጠጊያም የለም ወደ አንተ ቢሆን እንጂ። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ዚክር ካስተማሩ በኋላ ምንድን ያሉት ለሰሓቢ? ፈኢን ሚተ ሚን ለይለቲከ ፈአንተ ዐላ ፍጥራ። በዚህ ላይ ከሞትክ በዛ ሌሊት በፍጥራ ላይ አላህ ስብሓነሁ ወተዓላ በፈጠረህና ባስገኘህ ሁኔታ ላይ ሞተሃል፣ ዐለ ተውሒድ ሞተሃል ማለት ነው። በሌላም ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም በአላህ ስብሓነሁ ወተዓላ ከቅጣቱ በረሕመቱ ከዛሊክ ከቁጣው በደስታው በዚህ ይጠበቃሉ። አላሁመ ኢኒ አዑዙ ቢሪዳከ ሚን ሰኸጢክ፣ አንተን በማስደሰት ካንተ ቁጣ እጠበቃለሁ። ወቢሙዓፋቲከ ሚን ዑቁበቲክ፣ ካንተ ቅጣትም በይቅር ባይነትህ እጠበቃለሁ። ይህን ይሉ ነበር ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሐያታቸው ወደ አላህ ስብሓነሁ ወተዓላ የመጠጋት ጉዞ ነበር፣ ወደ አላህ ስብሓነሁ ወተዓላ የመሸሽ ጉዞ ነበር ሐያታቸው ማለት ነው። አንቢያዎችም እንደዚሁ ነበሩ። ሐያታቸው በአጠቃላይ ወደ አላህ ስብሓነሁ ወተዓላ የሚጓዙ ነበሩ። የቁል ኢብራሂም ዓለይሂ ሰላም ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ ወደ ጌታዬ እሄዳለሁ ቀጥተኛውን መንገድ ይመራኛል። አልኢማሙ አልቁርጡቢ በጠቀሱት አንድ ተፍሲር ላይ ምንድን ነው ያሉት? ዛሂቡን ቢዓመሊ ወዒባደቲ ወቀልቢ ወንየቲ ፈዓላ ሃዛ ዘሃቡሁ ቢልዓመሊ ላ ቢልበደን። በአካል ሳይሆን ሲጓዝ የነበረው በተግባር ነው፣ በመልካም ስራ ነው። በቀልቤም በንያዬም በመልካም ስራዬም ወደ አንተ እጓዛለሁ እያሉ ነው ኢብራሂም ዓለይሂ ሰላም ይላሉ። ወደ አላህ ስብሓነሁ ወተዓላ የሚደረግ ሽሽት ነው ማለት ነው። ከላይ እንዳሳለፍነው ሰዎች በዱንያ ጉዳያቸው ሊሸሹ ይችላሉ፣ ከተለያየ ነገር ወደ ተለያየ ነገር ማለት ነው። ነገር ግን መሸሽ ያለባቸው የዱንያን ጉዳይ ሆነ የአኺራን ጉዳይ ወደ አላህ ስብሓነሁ ወተዓላ ብቻና ብቻ ነው። አልኢማሙ አልቁርጡቢ እንደዘገቡት ፊሩ ኢለላህ ቢተውበቲ ሚን ዙኑቢኩም ይላሉ ኢብኑ ዓባስ። የዚህ ኡማ አዋቂ የቁርአን ተንታኝ ኢብኑ ዓባስ ምን ይላሉ? ከአላህ ስብሓነሁ ወተዓላ ወደ እሱ ሽሹ። በምን? በተውባ ወደ እሱ በመመለስ
ከወንጀላችሁ ወደ ጣዓና እሱን ወደ መታዘዝ በመሄድ በዚህ ወደ እሱ ሽሹ ማለት ነው ይላል። ወየቁል ፊሩ ሚንሁ ኢለይህ ከሱ ወደ እሱ ሽሹ ማለት ነው አላህ ሱብሓነሁ ወተዓላ ይልማል። الحسين بن فضل يقول احترزوا من كل شيء دون الله فمن فر إلى غيره لم يمتنع منه كالله سبحانه وتعالى وجه ودال ነገር የሸሸ ሰው ያልከለከለለት አይችልምና ወደ አላህ ብቻ ሽሹ ከማንኛውም አይነት አደጋ ይላል። ይሄ ማንኛውም ማዕና ነው። ሌላም እንደዚሁ ሰህል ብን አብድላህ ይላል ፍሩ ኢማ ሲወላሂ ኢለላህ ከአላህ ውጭ ካለ ወደ አላህ ስብሓነሁ ወተዓላ ዙሩና ሽሹ ማለት ነው ይላሉ። እነዚህ ሐቃኢቆች እውነታዎች እንዳሉ ሰለፎች ይኖሩበት ነው። ህይወታቸው በአጠቃላይ ወደ አላህ ስብሓነሁ ወተዓላ መሸሽ ነበር። የዱንያ ጥቅማ ጥቅም፣ የአገር ፍቅር የመሳሰለው ነገር ሁሉ ሳይበግራቸው ወደ አላህ ስብሓነሁ ወተዓላ የሚያቀርባቸውን ጉዞ ተጉዘዋል። ሂጅራ አድርገዋል፣ አገራቸውን ለቀዋል፣ ተንገላተዋል፣ ተሰቃይተዋል። ከረሱል ሰለላሁ ዐለይሂ ወሰለም ጎን ታግለዋል። ዲነል ኢስላምን በማወቅ ታግለዋል፣ በማዳረስም እንደዚሁ ታግለዋል። የሁላ ልፋታቸው ካነ ሰይረን ኢለላህ የአላህን ስብሓነሁ ወተዓላ ቅጣት በመፍራት ወደ እሱ መሸሽ ነበር ማለት ነው። ያንን ነው ያደረጉ የነበሩት። አርአያችን እነሱ ናቸው ማለት ነው። እነሱን መያዝ ይጠበቅብናል። ዛሬ ሆኖ ሰዎች ወደ አላህ ስብሓነሁ ወተዓላ መመለስ ወደ እሱ መሸሽ ይጠበቅባቸዋል። አለበለዚያ ሰዎች የተለያዩ ሽርክያት ውስጥ ተዘፍቀው ከሆነ የተለያዩ አይነት አላህ ስብሓነሁ ወተዓላ የማይወዳቸውን በዲን ውስጥ የሚተገበሩ አዳዲስ ፈጠራዎች እየፈጸሙ ከሆነ ይሄ ወደ አላህ ስብሓነሁ ወተዓላ ከመሄዳቸው በፊት ካልነቁ ወደ እሱ ካልሸሹ አላህ ስብሓነሁ ወተዓላ ዘንድ የሚጠብቃቸው መከራ በጣም ከባድ ነው። ዛሬ ያልሸሸ ሰው ነገ ሽሽት ይጠብቀዋል ማለት ነው። ምን ማለት ነው? يقول الله عز وجل فإذا برق البصر وخسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر አይኖች በሚቁለጨልጩ በሚዋልሉ ጊዜ ጨረቃ በሚጋረጥ ጊዜ ፀሐይና ጨረቃ በሚሰበሰቡበት ጊዜ በዛን ጊዜ يقول الإنسان أين المفر የት ነው መሸሻው ይላል የዛኔ ሰው ማለት ነው። ህይወቱን በአጠቃላይ ሲኖረው የነበረው ህይወት በአጠቃላይ ትክክለኛ አካሄድ እንዳልነበረ የአላህ ስብሓነሁ ወተዓላ ወደ ራሱ ሲጠራው የነበረበትን ጊዜ እንዳልተጠቀመበት በማሰብ አሁን መሸሻ ይፈልጋል። ሐቁ ግን መሸሻው መቼ ነበር? አላህ ስብሓነሁ ወተዓላ ለሱ የፈለገለት መሸሻ እዚህ ዱንያ ላይ እያለ በመልካም ስራ ከመጥፎ ስራ ራሱን ጋርዶ እንዲሸሽ ነበር። ወደ አላህ ስብሓነሁ ወተዓላ እንዲጠጋ ነበር። ግን በዛ ጊዜ ይፈልጋል ከላ ላ ወዘር መጠጊያ የለም ይላል አላህ ስብሓነሁ ወተዓላ ይከልከል። ምንም ዛሬ መጠጊያ የለውም። በዱንያ ላይ አላህ ስብሓነሁ ወተዓላ መክሮት ነበርና ገስጾት ነበርና አንቢያዎች ያመጡትን ተግሳጻትና ምክሮች ሁሉ አልተቀበለም ነበርና ሙስሊሞች የሚመክሩትን ምክር ሁላ አልተቀበለም ነበርና ዛሬ መሸሻ የለውም። ከአላህ ስብሓነሁ ወተዓላ መሸሻ አይቻልም ማለት ነው። ኢነ አኽዘሁ አሊሙን ሸዲድ በጣም ከባድ ብርቱና አሳማሚ ነው የአላህ ስብሓነሁ ወተዓላ አያያዝ። አላህ ስብሓነሁ ወተዓላ ለአንድ ሰው ጊዜ ሊሰጠው ይችላል። ላኪን ሐታ ኢዛ አኸዘሁ ለም ይፍሊት ከያዘው አያያዙ የበረታ ነውና ሊያመልጥ አይችልም ማለት ነው። ሊአነሁ ዩምሂል ወላ ዩህሚል ጊዜ ይሰጣል። አላህ ስብሓነሁ ወተዓላ ግን ችላ አይልም፣ ሁሌም ይከታተላል ማለት ነው። ነገሮቻችን በአጠቃላይ አላህ ስብሓነሁ ወተዓላ ዘንድ የታወቁ ናቸው፣ የተጻፉም ናቸው ማለት ነው። ስለዚህ ነገ ከነገ ወዲያ እየተባለ ተስዊፍ የሚደረግ ነገር አይደለም። መቼ እንደምንሞት አናውቀውም ማለት ነው። መቼ አጀላችን እንደሚመጣ አናውቀውም። ነገ የውመል ቂያማ ሐስራና ነዳማ ቁጭት የሚባለው ነገር በፍጹም ጠቃሚ አይደለም፣ ፋይዳም አይኖረውም፣ አላህ ዘንድ ተቀባይነትም አይኖረውም። ይህ የአኺራ አህዋል የቂያም الساعة ሁኔታ በጣም አስፈሪ ነው፣ በጣም ከባድ ነው። የዛን ቀን መሸሻ ያጣ ሰው ከሱ በላይ ምስኪን የለም። ታዲያ ዛሬ በዱንያ አላህ ስብሓነሁ ወተዓላ የሚፈልጋቸውን ነገሮች በመፈጸም ወደ እሱ መሸሽ ያስፈልገናል ማለት ነው። يقول ابن مسعود أي لا نجاة ذلك اليوم በዛ ቀን ምንም አይነት መዳን የለም። ከላ ላ ወዘር ማለት ይሄ ነው። ምንም አይነት መዳን የለም። ሰውየው ኪሳራ ውስጥ መሆኑ የተረጋገጠ ነው ማለት ነው 100%። አላህ ስብሓነሁ ወተዓላ ሌላ አያ ላይ እንደዚሁ ይገስጸናል። يقول استجيبوا لربكم ለጌታችሁ ታዘዙ፣ ጌታችሁን አቤት በሉ፣ ያዘዛችሁን ትእዛዝ ፈጽሙ፣ ተከለከላችሁ ነገር ተከልከሉ። من قبل أن يأتي يوم ያ ቀን ከመምጣቱ በፊት ላ መረደ ለሁ ሚነላህ ከአላህ ምንም መመለሻ የሌለበት ቀን ማለት ነው።
ፊት ለፊት ከስራዎቻችን ጋር የምንገናኝበት ጊዜ አላህ Subhanahu Wa Ta'ala ፊት ለፊት ቀጥታ የምንቆምበት ጊዜ ማለት ፎራዳ ብቻችንን ሆነን አላህ Subhanahu Wa Ta'ala የሚተሳሰበን ቀን ይመጣል ቢላ ተርጁማን ካላ አስተርጓሚ አላህ Subhanahu Wa Ta'ala ቀጥታ የሚያነጋግረን ጊዜ ይመጣል አሁን ጀዋብ አዘጋጁለት ይያል استجيبوا لربكم من قبل أن يأتي يوم لا مرد له من الله ما لكم من ملجأ يومئذ يزان كان من ما ينتمتقى يلاجهم وما لكم من نكير مملجأ مششقيا يلاجهم يزان كان يا كان زاري الله سبحانه وتعالى لو كان بالله سبحانه وتعالى تزازات يالكم مسو نجس كيتن ما يجيبت كان كلهم سو كسارة وسطنا النزايا بحق أدرى تبابالو بصبر أدرى تبابالو أمر بالمعروف والنهي عن المنكر قد يدركوا አንዱ ሲያጠፋ ተው እየተባባሉ የተመካከሩ ሰዎች ሲቀሩ ሰዎች ሁሉ አይዛን ቀን በኪሳራ ውስጥ ናቸው ማለት ነው ለዚህ ኪሳራ ቀን መዘጋጀት ያስፈልጋል የዛን ጊዜ አሁንም ሽሽት አለ ሌላ አይነት ሽሽት ማለት ነው ከቤተሰብ መሸሽ ከወዳጅ መሸሽ ይመጣል የዛኔ እነሱ ዘንድ ምንም አይነት የሚጠቅም ነገር እንደሌለ ምንም አይነት ከለላ እንደማይገኝ የዛኔ ይገባቸዋል ሰዎች ማለት ነው ثم يفر المرء من أخيه የሰው ልጅ ከወንድሙ የሚሸሽበት ቀን ይመጣል وأمه وأبيه ከአባቱም ከእናቱም وصاحبته وبنيه ከባለቤቱም ከልጆቹም እንደዚሁ ማለት ነው ዛሬ አንድ ነገር ቢደርስበት ሰው አንስቶ ጀዋሉን ወደ ምንድን ነው የሚደውለው ከነዚህ ወደ አንዱ ነው የሚደውለው ወደ እነሱ ጥሪውን ያስተጋባል ነገር ግን ከነሱ ይሸሻቸዋል እሱም ደግሞ ነፍሲ ነፍሲ ነው የሚሆነው ማለት ነው ስለራሱ ብቻ ማሰብ ነው لازم الله سبحانه وتعالى لكل امرئ منهم يومئذ شأن يغنيه ለሁሉም ሰው ራሱ ቢዚ የሚያደርገው ነገር አለው ስለልጁ ስለሚስቱ ስለቤተሰቡ የሚያስብበት እነሱ እንዴት ይሆናሉ የሚልበት ጊዜ አይደለም ማለት የእናት ፍቅር ለልጅ ይታወቃል ያ ግን በዛን ቀን አይኖርም የዛን ቀን ሽሽት ነው የሚሆነው ማለት የዛሬ ሽሽት ከነገ ሽሽት ያድናል ዛሬ ወደ አላህ Subhanahu Wa Ta'ala መሸሽ ነገ እንዲህ አይነቱን ሽሽት ከመሸሽ መድረሻ ከማጣት ይጠብቃል ማለት ነው ይሄንን ማስተዋል ያስፈልጋል ሰዎችን አላህ Subhanahu Wa Ta'ala في عرصات القيامة في صعيد واحد በአንድ ቦታ ላይ የሚሰበስብበት ጊዜ ይመጣል ወተድኑ الشمس ፀሐይ ትቀርባቸዋለች የዛን ጊዜ ሰዎች የሚያድናቸው ያሁን ጊዜ ስራቸው መልካም ስራቸው ያሁን ጊዜ አቂዳቸው ያሁን ጊዜ ተውሂዳቸው ዛሬ አልሰማም የሚል የተለያዩ ስያሜዎችን ሙስሊህ ለሆኑ ሰዎች ስያሜዎችን የሚሰጥ በሐቅ ላይ ራሱን ከፍ ያደረገ የተፈራራ ሁላ ነገር የሚዋረድበት ጊዜ ይመጣል ከዛ በስተፊት ወደ አላህ Subhanahu Wa Ta'ala መመለስ ያስፈልጋል ማለት ነው ይህንን موقف رهيب اقترب للناس حسابهم وهم في غفلة معرضون ሰዎች የተዘናጉ ችላ ያሉ ሆነው የነሱ ሒሳብ ደረሰ قرب إلى الله سبحانه وتعالى ما يأتيهم من ذكر من ربهم محدث إلا استمعوه وهم يلعبون ብዙ አይነት አዳዲስ የሆኑ ተግሳጾችና ምክሮች ከአላህ Subhanahu Wa Ta'ala በመጡ ቁጥር ያንን የሚሰሙት እንዲሁ በጨዋታ ነው ላሂየተን ቁሉብሁም ልቦቻቸው የዘነጉ ሆነው አላህ Subhanahu Wa Ta'ala ይድረስልን አላህ Subhanahu Wa Ta'ala ልባችንን ንቁ ያደርግልን ማለት ነው አለዚያ ሰዎች እንደገፈሉና ልባቸው እንደተቆረ ልባቸው እንደደከመ እንደዘነጋ ይሄዳሉ ጌታቸው ጋር ይገናኛሉ ከሂሳባቸው ጋር ይፋጠጣሉ ማለት ነው ታዲያ ይህ ቀን በጣም ከባድ ነው ያንን ቀን ተሰወር ማድረግ ዛሬ ማንነታችንን እንድናስተካክል ይረዳናል يوم تبلى السرائر ድብቅ ነገሮች ዛሬ ሚስጥር የሚባሉ ነገሮች ሁሉ ግልጽ ይፋ የሚወጡበት ቀን ነው ዛሬ ከሰዎች የተሸሸጉ መጥፎ ነገሮች ሁሉ ነገ አላህ Subhanahu Wa Ta'ala ግልጽ የሚያወጣበት ቀን ነው ያ ቀን ወደ አላህ Subhanahu Wa Ta'ala እንጂ ወደ ማንም መሸሽ እንደማንችል ሁሉም ሰው ያውቃል ነገር ግን ዛሬ ይህንን መገንዘብ ነው ለነገ ስኬት የሚያበቃው ማለት ነው يوم لا ينفع مال ولا بنون ንብረቶቻችን ነገ አይጠቅሙንም ዛሬ የምንመካባቸው ቤተሰቦቻችን እንደዚሁ ነገ አይጠቅሙንም إلا من أتى الله بقلب سليم ንጹህ በሆነ ልብ ወደ አላህ Subhanahu Wa Ta'ala ይሄዳል ማንንም ሳታስከፋ ማንንም ሳትዘልም ወደ አላህ Subhanahu Wa Ta'ala ለመሄድ ሞክር ይህ ካልሆነ ነገ ኪሳራው ከባድ ነው ማለት ነው وأزلفت الجنة للمتقين وبرزت الجحيم للغاوين جنة ግልጽ የሚሆንበት ጊዜ ነው
ጀሃነምም ግልጽ የሚሆንበት ጊዜ ነው። ከባድ የሆነ መውቂፍ ነው። ጠማሞችን መጨረሻቸውን መኖሪያቸውን ያውቃሉ። እውነተኛ ሷሊሖችን አላህ Subhanahu Wa Ta'ala ያዘጋጀላቸውን ታላቅ ጸጋ ያዩታል፣ ያገኙታል። ያ ለይተ ቀውሚ ያዕለሙን እንዳለው ማለት ነው። ሄዶ ሲያዩ ያ ለይተ ቀውሚ ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን። አላህ Subhanahu Wa Ta'ala ምን አይነት ክብር እንደሰጠኝ በመልካም ስራዬ ምን አይነት መልካም ጸጋን እንደመነዳኝ ባዩ ኖሮ ይላል። መልካም ይመኝላቸዋል። ታዲያ ዛሬ ወደ አላህ Subhanahu Wa Ta'ala ጉዞ ያልጀመረ ሰው ነገ እዚህ ቢዳሪ ከራመቲላሂ ዐዘ ወጀል መልካም ሰዎች አላህ Subhanahu Wa Ta'ala ክብር የሚሸራቸው አገር ላይ መቀመጥ አይችልም። ከዛሬውኑ መጀመር ይኖርበታል ጉዞውን ማለት ነው። ለዚህ ነው በጊዜ የተገደበ አይደለም ያለው። አሁን ሰው ባለበት ጊዜ መመለስ አለበት ወደ አላህ Subhanahu Wa Ta'ala። ምክንያቱም ስለነገ አያውቅም። ያለፈው ጊዜ አልፏል። ኢን ኸይረን ፈኸይር ወኢን ሸረን ፈሸር ኢነል ሐሰናቲ ዩዝሂብነ ሰይአት። መጥፎ ነገሮችን በአጠቃላይ በመልካም ስራ ማካካስ አለበት። ያንን ካላደረገ ግን አላህ Subhanahu Wa Ta'ala ዘንድ ከመገናኘቱን በፊት ዱንያን የሚለይባት ሰዓት ትመጣለች። ያም ሰዓት መልሰኝ ቢል አይመለስም። ያ አጀልና ቀጠሮ ከመጣ በኋላ አላህ Subhanahu Wa Ta'ala እንደማይመለስ ይነግረናል። አንድ ብር ተነስተህ የዛን ቀን ሰደቃ ላውጣ ብትል አይሆንም። ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ አሐደኩሙል መውት። አንዳችሁ ሞት ፊት ለፊቱ ከመጋፈጡ በፊት ዛሬ ከሰጠናችሁ ነገር ለግሱ ይላል አላህ Subhanahu Wa Ta'ala። فيقول ربي لولا أخرتني إلى أجل قريب فأصدق وأكن من الصالحين. ትንሽ ጊዜ ብታቆየኝ ለተወሰነ ጊዜ ቆይታን ብትፈቅድልኝ ሰደቃንም ማወጣ ነበር ከመልካም ሰዎች ሆን ነበር ብሎ ይመኛል የዛን ሰዓት። ወለን يؤخر الله نفسا إذا جاء أجلها. ያ ቀጠሮ ከመጣ በኋላ አላህ Subhanahu Wa Ta'ala የትኛውንም ነፍስ አያዘገይም። ቀጠሮ ነው ማለት ነው። አላህ Subhanahu Wa Ta'ala የሰጠው ቀጠሮ ከመጣ ከዛ ቀን በኋላ እንዲህ ላድርግ ጨርቄን ማቄን የሚባልበት ጉዞ አይደለም ማለት ነው። ይህ ጉዞ ሐስም የሆነ ጉዞ ነው። ቁርጠኝነትን የሚፈልግ ጉዞ ነው። ስንቅን የሚፈልግ ጉዞ ነው። ስንቅን የያዘ ብቻ ነጃ የሚወጣበት ማለት ነው። ስንቅን ያልያዘ ሰው ይጠፋል። ካሁን ሊታሰብበት ይገባል ማለት ነው። فإذا نفخ في الصور نفخة واحدة. አንድ ጊዜ ያ ጥሩምባ በተነፋ ጊዜ የዛኔ ነገሮች ይቀያየራሉ። ሰዎችም ማንነታቸው ይለያል። ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር። ከፊሎቹ ጀነት ውስጥ ሲሆን ማረፊያቸው፣ ሌሎቹ ደግሞ አሳማሚ ቅጣት ያገኛቸዋል ማለት ነው። በአሁን በዱንያ ላይ የሰዎች ማንነት አይታወቅም። ነገ ትክክለኛ ማንነታቸው ግልጽ ይሆናል። ምክንያቱም የሰዎች ማንነት በትክክል የሚያውቀው ማን ነው? አላህ Subhanahu Wa Ta'ala ብቻ ነው ማለት ነው። ዛሬ ራሳችንን ማጥራት ለዚህ ቀን መዘጋጀት ነው። ይህ ጥሩምባ ከተነፋ فإذا نفخ في الصور فلا أنساب بينهم ولا يتساءلون። አንዱ አንዱን የሚጠይቅበት ጊዜም አይደለም። ዝምድና፣ ርህራሄ፣ ውዴታ የመሳሰለው ነገር መጠያየቁ የሚባለው ነገር በአጠቃላይ የዛኔ የለም። فمن ثقلت موازينه فأولئك هم المفلحون. ሚዛናቸው ከፍ ያለላቸው ሚዛን የደፋላቸው ሰዎች እነዛ ናቸው የስኬት ሰዎች፣ እነዛ ናቸው ከቅጣት የሚድኑት የዛን ቀን ማለት ነው። ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون. ሚዛኑ ያነሰበት ሰው፣ ሚዛኑ የቀለለበት ሰው እነዛ ራሳቸውን የከሰሩ ማለት እነሱ ናቸው። ሰው በዱንያ ላይ ጥፋት ብዙ ይደርስበታል። ቤቱ ሊቃጠል ይችላል፣ ሱቁ ሊቃጠል ይችላል፣ ልጁን ሊያጣ ይችላል። ከሁሉም በላይ የከሰረው ማነው? ራሱን ያጣ ሰው ነው። الخسارة الحقيقية ትክክለኛው خسارة ማለት ይህ ነው። فأولئك الذين خسروا أنفسهم في جهنم خالدون. በጀሃነም ውስጥ ዘውታሪዎች ናቸው ይላል። ከባድ ነው። تلفح وجوههم النار وهم فيها كالحون ألم تكن آياتي تتلى عليكم فكنتم بها تكذبون. ብዙ አይነት አዕዛር ያቀርባሉ የዛን ቀን። ያ ግን ተቀባይነት የለውም። ዛሬ በዱንያ ላይ አላህ Subhanahu Wa Ta'ala አስጠንቃቂ ልኮላቸው ነበርና ማለት ነው። የዛን ቀን ዛሬ ኃይል አለን ብርታት አለን የሚሉ ሰዎች ሁላ ድምጻቸው የሚጠፋበት ቀን ነው። ድምጻቸው የሚከስምበት ቀን ነው። ዛሬ ኃይል አለን ብለው ሰዎችን የሚዘልሙ፣ ሰዎች ላይ ጥቃት የሚፈጽሙ፣ የተለያዩ ግፎችን የሚፈጽሙ ሰዎች ሁላ ነገ ድምጻቸው አይሰማም። ዛሬ ዱንያ ላይ ኃይል አለን ብርታት አለን ጤና አለን ብለው የተለያዩ አላህ Subhanahu Wa Ta'ala ክልከላዎች የሚዳፈሩ ሰዎች
ነገ ኃይላቸው ይዳከማል ኃይልና ብርታት አይኖራቸውም ምንም አይነት ከሊማም አይኖራቸውም ማለት መናገርም አይችሉም ማለት ከዛ ሊወጣ የሚችለው ስንቅ ያዘጋጀ ሰው ብቻ ነው ማለት ነው يقول الله عز وجل وخشعت الأصوات للرحمن فلا تسمع إلا همسا شكشكتان እንጂ አትሰማም ድምጾች ሁሉ ለአርራህማን ዝቅ ይላሉ ከአላህ Subhanahu Wa Ta'ala ውጪ የዛን ቀን የሚናገር ራሱን ከፍ አድርጎ የሚናገረው ሁሉ ኃላፊው መሊኩም ሁሉም የሚዋረድበት ራሱን ዝቅ የሚያደርግበት ጊዜ ነው እጅግ በጣም ከባድ የሆነ ቀን ነው يومئذ يود الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا የዛን ቀን የመጣላቸው መልእክት ያልተቀበሉ ሰዎች መልእክተኛውን ያመፁ ሰዎች ይመኛሉ ምን لو تسوى بهم الأرض አፈር ቢደፈንባቸው ይመርጣሉ ይመኛሉ ያንን ይናፍቃሉ ዱንያ ላይ ዛሬ ይናፍቃሉ ይህንን ዛሬ የሚፈልገው ሰው አለ ሞትን ይፈራል ሁሉም ሰው የዛን ቀን ግን ያ ለይተኒ ኩንቱ ተራባ ተብሎ ሰዎች አፈር መሆንን የሚመኙበት ቀን ነው ያለልኸው በጣም ከባድ ነገር እና በዛን ቀን መሬት በተደፋባቸው የሚመርጡበት ቁጭታቸው በጣም የሚበረታበት ያ ሐስረተን على العباد يا الله سبحانه وتعالى ሐስራ ቁጭት ዛሬ ዱንያ ላይ ከሆነ ለሰዎች ንብራስ ነው በወንጀላቸው የሚቆጩ ሰዎች በማንነታቸው የሚቆጩ ራሳቸውን የሚያሻሽሉ ሰዎች ለነገ ራሳቸውን ያዘጋጁ ሰዎች ናቸው አለዚያ ግን ቁጭት የሚሆነው አኺራ ላይ ነው አተቁለ ነፍሱ ያ ሐስረተ على ما فرطت في جنب الله وان كنت لمن الساخرين ነገ يوم القيامه ወቁጭቴ ብሎ መመኘት ይመጣል የዛን ቀን ማለት ነው የተለያዩ ነገሮችን እንዲህ ቢሆን ኖሮ እያለ ሰዎች ይመኛል ዛሬ ስለሚያጠፉት ጊዜ ነገ ይቆጫል ዛሬ በሐራም ስለሚያጠፉት ኃይልና ጉልበት ነገ ይቆጫል ዛሬ በሐራም ስለሚያጠፉት ገንዘብ እንደዚሁ ይቆጫል ከዛ ሁሉ ቁጭት በፊት ዛሬ ራስን ማስተካከል ግዴታ ነው ማለት ነው الملك يومئذ الحق للرحمن የዛኔ ንግስና ማለት የአላህ Subhanahu Wa Ta'ala ብቻ ከአላህ ውጪ ኃይልም ያለው የለም ብርታትም ያለው የለም ሁሉም ሰው ለአላህ Subhanahu Wa Ta'ala ራሱን ዝቅ ያደርጋል ማንነቱን በትክክል ያውቃል ማለት ነው اذا لماذا التسويف ለምንድነው ነገ እያለን ቀጠሮን የምናዘገየው ለምንድነው ምን ቆየው እስከመቼ እንደምንቆይ ኮንትራታችንን አናውቅም አላህ Subhanahu Wa Ta'ala ነገ ኪታባችንን በቀኝ እጃችን እንዲሰጠን ከመልካም ጓዶች እንዲያደርገን አሁኑኑ ነው መመለስ ያለብን ማለት ነው ወደ አላህ Subhanahu Wa Ta'ala ففروا الى الله ወደ አላህ Subhanahu Wa Ta'ala ሽሽት ነው ለምንድነው ሽሽት ተጓዙ ማለት ይቻላል ተራመዱ ማለት ይቻላል ሽሽት ግን ምንድነው ከዚህ መንገድ ከአላህ Subhanahu Wa Ta'ala ሰቢል የሚጎትቱ ነገሮች አሉ ማለት ነው ከዛ ወደ ኋላ የሚያስቀሩ ወደ አላህ Subhanahu Wa Ta'ala እንዳትጓዝ ወደ አላህ እንዳትሸሽ የሚያረጉ ብዙ አይነት መሻክሎች አሉ ከዛ ሁሉ የመጀመሪያውና ከባዱ ሀዋን ስሜት ብጅታ ሹብሃ እነዚህ ፊተኖች አሉ ፊተኑ ከقطع الليل المظلم እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አኺሩ ዘማን ላይ ደግሞ እየበረቱ ይሄዳሉ ማለት ነው ሙልሂያት ይበዛሉ ዱንያ አላህ Subhanahu Wa Ta'ala በተለያዩ አውሳፎች ወስፋታ እርባና የላትም ነገር ግን ሰዎች እንዲታለሉባት የሚያደርጉ ነገሮች እየጨመሩ ይሄዳሉ ማለት ነው በጣም አታላይ ናት وما الحياة الدنيا إلا متاع الغرور دنيا እንዲሁ መታለያ ናት በዚህ ምክንያት ሰዎች ፊትናው እየጨመረባቸው ይሄዳል ሸይጣን ይታገላቸዋል يقول الله عز وجل ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين شيطانا أتملكوا على الكواتشهم نبرني يا الله سبحانه وتعالى እሱ ግልጽ ጠላታችሁ ነው እኔን በብቸኝነት አምልኩ እኔን ብቻ ታዘዙ ይህ ነው ቀጥተኛው መንገድ አላልኳችሁም ነበር እኔ ይላል ሸይጣን ሁሌም ከቀጥተኛው መንገድ ወደ ኋላ እንድንሆን የሚያደርገን መሰናክል የሚፈጥርብን ነው መሰናክሎች ብዙ ናቸው ያን ሁላ ማለት ስለሚያስፈልግ ነው መሸሽ የሚያስፈልገው ማለት ነው بكل ما اوتينا من قوه ከእንደዚህ አይነት ነገሮች መሸሽ አለብን ሰው በዱንያ ላይ መሸሽ ከፈለገ ማምለጥ ከፈለገ ምን ያደርጋል ሊያስይዙት የሚችሉ ነገሮችን ሁሉ ይጠነቀቃል መሸሽ ከፈለገ ጓደኞቹን ይተዋል ከሚያሳደው አካል ጋር ግንኙነት ካላቸው ማለት ነው አሁንም ጅኑድ الشيطان ልረቃቸው ይገባል ሸያጢን الانس والجن ከመልካም ስራ ሊያቀሙን ይሞክራሉ ይታገሉናል እነሱን መመከት የሚቻለው ከነሱ ስንረቅ
ከነሱ ሸሽተን መጓዛችን ግዴታ ነው። ወደ አላህ Subhanahu Wa Ta'ala የምናረገው ሽሽት የተሳካ እንዲሆን ወደ መጥፎ ከሚያዳርሱ ነገሮች መራቅ አለብን። ከመጥፎ ነገሮች አይደለም፣ ወደ መጥፎ ከሚያቃርቡ ነገሮች ወሳይሎችን በአጠቃላይ መሸሽ ያስፈልጋል ማለት ነው። ነገ የውመል ቂያማ ሰዎች ሁሉ ለአላህ Subhanahu Wa Ta'ala ዝቅ ይላሉ፣ ማንነታቸውን ያውቃሉ። ታላላቆች ነን ኃይል አለን እያሉ ሰዎችን ሲያሰቃዩ የኖሩ ሰዎች ሁሉ የዛን ቀን ውርደት ይከናነባሉ። ይህንን መውቂፍ እስቲ ተሰውር እናደርግ። يقول الله عز وجل ولله ملك السماوات والأرض የሰማያትና የምድር ንግስና በአጠቃላይ የአላህ ነው ይላል። ويوم تقوم الساعة يخسر المبطلون በዛ ዕለት የባጢል አራማጆች በአጠቃላይ ይከስራሉ ይላል አላህ Subhanahu Wa Ta'ala። ዛሬ የሚረዷቸውን አካላት ሊመኩባቸው ይችላል። እነገሌ ያሉን ብለው መንግስታቶችን ሊመኩ ይችላሉ። ኃይል ያላቸውን ወገኖች ይደርሱልናል ሊሉ ይችላሉ። ነገር ግን ባጢልን ሲያራምዱ የኖሩ ሰዎች ነገ ይከስራሉ። يومئذ يخسر المبطلون ይህ ኸሳራ ዱንያ ላይ የምናውቀው ኪሳራ አይደለም፣ ምሳሌ ያለው ኪሳራ አይደለም። ኪሳራው ዘለቂታዊ የሆነ እሳት ውስጥ መግባት በጣም ከባድ የሆነ ኪሳራ። وترى كل أمة جاثية ሰዎች ሁሉ የተናነሱ ሆነው ራሳቸውን ዝቅ አድርገው በንበርከክ የሚሆኑበት ጊዜ ይመጣል። ይህ ከባድ መውቂፍ ነው። وترى كل أمة جاثية كل أمة تدعى إلى كتابها ሁሉም ሰዎች ወደ መጽሐፋቸው ይጠራሉ። አይ صحائف الأعمال ማለት ነው። የሰሩት ስራ የተመዘገበበት መጽሐፍ አለና لا يغادر صغيرة ولا كبيرة إلا أحصاها የሚያስደንቃቸው ነው የሚሆነው። ትንሽም ይሁን ትልቅ የሰሩትን ስራ ሁሉንም የሚዘግብ መጽሐፍ ነው የሚሆነው የዛኔ ማለት ነው። አላህ Subhanahu Wa Ta'ala ወደዛ ይጠራቸዋል ሰዎችን ሁሉ ማለት ነው። የሰሩትን ስራ እንዲያዩ ይደረጋል። اليوم تجزون ما كنتم تعملون ትላንት ስትሰሩት የነበረውን ነገር ምን እንደምታገኙት ዛሬ ነው ይባላል። هذا كتابنا ينطق عليكم بالحق ይህ መጽሐፋችን በእውነት እናንተ ላይ ይናገራል ይመሰክርባችኋል ይባላል። ሁሉም ነገር ተጽፏልና ማለት ነው። هذا كتابنا ينطق عليكم بالحق ኢንካር ማድረግ መሸሽ መሸምጠጥ መካድ የሚቻልበት ጊዜ አይደለም። አላህ Subhanahu Wa Ta'ala ይላል إنا كنا نستنسخ ما كنتم تعملون ስትሰሩት የነበረውን ነገር በአጠቃላይ እንዲጻፍ አድርገነዋል ይላል አላህ Subhanahu Wa Ta'ala አስቀምጦብናል። كراما كاتبين يعلمون ما تفعلون የምንሰራውን ነገር ሁሉ አውቀው በጥንቃቄ መዝገብ ላይ የሚያሰፍሩ መላእክቶችን አላህ Subhanahu Wa Ta'ala መድቦብናል። የዛን ቀን ተሰውር ማድረግ እንችላለን። ዱንያ ላይ ሰዎች ዛሬ የሚንበረከኩት በምን ሁኔታ ነው? የሚንበረከኩት እጅግ በጣም ራሳቸውን ዝቅ ካደረጉ ብቻ ነው። ተመልከቱ፣ ለቂሳስ የተዘጋጀ ሰው የሞት ፍርድ ሊፈጸምበት የተዘጋጀ ሰው እንዴት ነው የምታገኙት? ልክ እንደዛ በንበርከክ ሰዎች በፍርሃትና በስጋት ውስጥ ሆነው የሚገኙበት ቀን ነው። በጣም ከባድ የሆነ ክስተት ዝግጅትን የሚፈልግ ነው። አላህ Subhanahu Wa Ta'ala ይላል በዛ ቀን فأما الذين آمنوا وعملوا الصالحات ያመኑና መልካም የሰሩ ሰዎች فيدخلهم ربهم في رحمته ጌታቸው አላህ Subhanahu Wa Ta'ala በረህመቱ በእዝነቱ ያካብባቸዋል፣ በዛ ቅስር ያደርጋቸዋል። ذلك هو الفوز المبين አላህ Subhanahu Wa Ta'ala ታላቅ የሆነ ስኬትና ደስታ ማለት ይሄ ነው ይላል። وأما الذين كفروا እነዛ ሲካዱትስ أفلم تكن آياتي تتلى عليكم አንቀጾቼ ሲነበቡላችሁ አልነበረም እንዴ ይባል። أفلم تكن آياتي تتلى عليكم فاستكبرتم وكنتم قوما مجرمين አልኮራችሁም፣ ሐቅን ከመቀበል ወደ ኋላ አልሸሻችሁም። ዛሬ መሸሻ የላችሁም። ዱንያ ላይ አመፀኞች ነበራችሁ፣ ዛሬ የአላህ Subhanahu Wa Ta'ala ረህመት አትከጅሉ ማለት ነው። የአላህ Subhanahu Wa Ta'ala ረህመት የዛን ቀን የፈለገ ሰው በዚህ ረህማ ውስጥ መካበብ የፈለገ ሰው አላህ Subhanahu Wa Ta'ala ጥሪ እያቀረበለት ነው። ወደሱ እንድንሸሽ እየነገረ ነው። ወደ ዲኑ ረህመት ሰፊ ነው እያለ ነው። ዛሬ ያልሰማ ሰው ነገር ያንን ሊጠይቅ አይችልም። ያመኑትን ብቻ ነው አላህ Subhanahu Wa Ta'ala የዚህ ደስታ ተካፋይ የሚያደርጋቸው ማለት ነው። ኢዘን ከምንም ነገር በላይ ወደ አላህ Subhanahu Wa Ta'ala የምናደርገውን ሽሽትና ጉዞ በጣም አብልቶ ከሚያሳየን ነገር ትልቁ ተውባ ነው ማለት ነው። ወደ አላህ Subhanahu Wa Ta'ala መመለስ። يا أيها الذين آمنوا توبوا إلى الله توبة نصوحا
ጥርት ያለን መመለስን ወደ አላህ Subhanahu Wa Ta'ala ተመለሱ እናንተ ያመናችሁ ወይ ወደ አላህ Subhanahu Wa Ta'ala መመለስ በቃል አይደለም የተግባር ነው የሚፈልገው በንግግር ብቻ አይደለም ወደ አላህ ተመልሻለሁ ብቻ ማለት በቂ አይደለም ማለት ግን የተግባር ሰው መሆን ያስፈልጋል عسى ربكم أن يكفر عنكم سيئاتكم የተለያዩ ነገሮች ውስጥ ተዘፍቀህ ነበር إن لك ربا رحيما وربا غفورا መሐሪ አምላክ አለ ተመለስ ወደሱ ዛሬ በሩ ሳይዘጋ በፊት ወደሱ ተመለስ الله سبحانه وتعالى عسى ربكم أن يكفر عنكم سيئاتكم ወንጀላችሁን ይምርላችኋል ተስፋ መቁረጥ ውስጥ ከገባ ግን خير የለውም ማለት ያ አላህ Subhanahu Wa Ta'ala واسع المغفرة የሆነውን አምላክ መገለጫ አላወቀም ማለት ዛሬም ማጠፋ ወደ አላህ ተመለሰ ነገም ማጠፋ ወደ አላህ ይመለስ الله سبحانه وتعالى ዘንድ ደረጃው ከፍ ይላል علم عبدي أن له ربا غفور መሐሪ ጌታ እንዳለው ይህ ባሪያ ያወቀ ይላል الله سبحانه وتعالى ይደሰትበታል አላህ ዘንድ ያለው ደረጃ ከፍ ይላል ማለት ነው الله يقول عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار በስሮቻቸው ወንዞች የሚፈሱባቸው የሆኑ ጀነቶች ውስጥ አላህ Subhanahu Wa Ta'ala ያስገባቸዋል ይላል መቼ يوم لا يخزي الله النبي والذين آمنوا معه ነብዩንና ያመኑ ሰዎች አላህ Subhanahu Wa Ta'ala የማያሳፍርበት ቀን ማለት ነው ከነሱ ዙምራ ጋር መሆን በእነሱ ስብስብ ውስጥ መታቀፍ በጣም ወሳኝ ነገር ነው ማለት ከነሱ ለመሆን ከፈለግ ዛሬውኑ የነሱን ሱናና የነሱን ፋና መከተል ያስፈልጋል ጭቅጭቅ ክርክር ሰዎች አያጡ ሁሌም ማለት ነው ስለራሳቸው ያወቁ ነገር ግን የሚያቀርቡት ምክንያት አያጡ ሁሉ ጊዜ በጣም ጥፋት ውስጥ የተዘበቀውን ሰው ለምንድን ነው ብትለው የተለያየ ነገር ሊነግር ይችላል لكن ሰው ራሱን ያውቃል ሁሉ ጊዜ ማለት ነው بل الانسان على نفسه بصيره ولو القى معاذيره የተለያየ አይነት አዕዛር ብታቀርብም ነገር ግን እውነታውን ታውቃለህ ማለት كذلك يا رسول صلى الله عليه وسلم سنة ሌላ ነገሮች ላይ የምትዘፈቅ ከሆነ ዛሬ የተለያየ አይነት ሹባሃት የሚያቀብሉ ሰዎች ሊኖሩ ይችላሉ ነገ ግን የውም القيامة ይደርሱልናል ዛሬ በምትችለው ሁሉ ቁዋ ከጎን የሚያግዙ ባጢልን እንድታስፋፋ አብረው የሚያጨበጭቡልህ ኃይሎች ሊኖሩ ይችላሉ ነገ ግን يومئذ يخسر المبطلون نعم የባጢል አራማጆች በአጠቃላይ የሚከስሩበት ጊዜ አለ የዛን ጊዜ መሸሻ የለም አሁኑኑ መሸሻ ያስፈልጋል ማለት ነው يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم الله سبحانه وتعالى የሚለዩበት የሆነ ብርሃን ያረግላቸዋል ፊትለፊታቸውም በቀኛቸውም ብርሃን ይሆንላቸዋል يقولون ربنا أتمم لنا نورنا واغفر لنا ወንጀላችንን ተቅሲራችንን ጉድለታችንን ሁሉ ማረን ብርሃናችንንም አሟላለን ብለው الله سبحانه وتعالى ይለምናሉ ማለት ነው واغفر لنا إنك على كل شيء قدير كلهم ነገር ላይ ቻይናና ማረን ብለው الله سبحانه وتعالى ይለምናሉ ጀነት እስኪገቡ ድረስ ማለት ነው الله سبحانه وتعالى ያዘጋጀላቸውን ምንዳ እስኪያገኙ ድረስ መጨረሻ አለው በማይባል ኒዓም ውስጥ እስኪያኖራቸው ድረስ ማለት ታዲያ ዛሬ الله سبحانه وتعالى መመለስን የወፈቀው ታይብ ሽሩጦችን ማሟላት አለበት በእኽላስ መመለስ አለበት ሰዎች ስለ መስጊድ ስለገቡ መግባት የለበትም ሰዎች የሆነ ነገር ስለሰሩ መስራት የለበትም አንዳንድ ሙስሊም ያልሆኑ ሰዎች ራሱ አብረውን ይሰማሉ صح ولا لا نعم ይመሳሰላሉ እንደዛ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አስተው من صام رمضان ايمانا واحتسابا ايمانا امنهበት ማለት ነው واحتسابا ነገ አጅርህን አላህ ዘንድ ቆጥረህና አስበህ ማለት ነው ተስፋ አድርገህ መሆን አለበት በእኽላስ መሆን አለበት ማለት ነው كذلك التوبه ሰዎች ተመልሰዋል ጓደኞቼ ምን ይሉኛል ጓደኞቼ ሁላ ሙዳቸው ተቀይረዋል ይሄ አይደለም اخلاص ያስፈልጋል ወደ አላህ Subhanahu Wa Ta'ala ስትመለስ በእኽላስ መሆን አለበት وما امروا الا ليعبدوا الله مخلصين له الدين الا لله الدين الخالص كذلك ከወንጀል መላቀቅ አለበት ወንጀል ውስጥ ተዘፍቀህ ተውበት አድርጌያለሁ እያሉ ሁሉ ጊዜ መናገር ፋይዳ የለውም ማለት ነው ከዛ መራቅ አለበት ሙሉ በሙሉ ከወንጀልህ ማቋረጥ አለበት ወንጀልህንም አላህ Subhanahu Wa Ta'ala እንዲምረህ መቆጨት አለብህ ማለት ነው በወንጀል በሰራው ስራ كذلك ከተወሰነ ጊዜ በኋላ መለሳለሁ ብለህ ማሰብ የለብህም በፍጹም العزم على عدم العودة ان شاء الله ከዚህ በኋላ አንመለስም ብለህ ቁርጠኛ የሆነ ውሳኔ ያስፈልጋል ይሄ ነው ተውበትህ የተሟላ የሚያደርገው ይሄ ነው ማለት ነው ያም ደግሞ قبل فوات الاوان መሆን አለበት غرغራ ላይ
ከደረስክ በኋላ መሆን የለበትም። ሩህ በተናነቀች ሰዓት መሸሻና ማምለጫ በሌለ ሰዓት ፍርዓውን አመንቱ ቢለዚ አመነት ቢሂ በኑ እስራኤል እንዳለው የዛኔ መመለስ ፋይዳ ያስገኝ ቀድመ ነው መሆን ያለበት ማለት ነው። አላህ ስብሓነሁ ወተዓላ ወደ እሱ የተመለሰን ሰው ይመለስለታል። ተውበት ያረገን ሰው አላህ ስብሓነሁ ወተዓላ ይምራዋል አሉ ረሱል ሰለላሁ ዐለይሂ ወሰለም ማለም ይገርግር ገርገራ ላይ እስኪደርስ ድረስ ማለት ነው። ወቀብለ አን ተጥለዐ ሸምስ ሚን መግሪቢሃ ፀሐይ በምዕራብ ከመውጣቷ በፊት ከዛ በኋላ የተውበት በር ይዘጋል ማለት ያ በር ሳይዘጋ አሁኑኑ መመለስ ወደ አላህ ስብሓነሁ ወተዓላ መሸሽ ያስፈልጋል ማለት ነው። እውነተኛ የሆነ መሸሽ ፈፊሩ ኢለላህ ኢኒ ለኩም ሚንሁ ነዚሩን ሙቢን ምን አለ ወላ ተጅዐሉ መዐ አላህ ኢላሀን አኸር ኢኒ ለኩም ሚንሁ ነዚሩን ሙቢን ደገመው አሁንም ማስጠንቀቂያ ኢኒ ለኩም ሚንሁ ነዚሩን ሙቢን ላ ተጅዐሉ መዐ አላህ ኢላሀን አኸር ከአላህ ጋር ማንንም ከእሱ ጋር አታሻርኩ ሌላ አምላክ አታድርጉም ስራችሁን ለአላህ ብቻ ጥረት አድርጉ። ዛሬ እጃችንን ወደ ሌሎች የምናነሳ ሰዎች በሌሎች እስቲጋሳ የምናረግ ሰዎች ችግራችንን ድረሱልን የምንላቸው አካላት ሁሉ ነገ አይደርሱልንም አይጠቅሙንም ነፍሲ ነፍሲ የሚሉ ናቸው ሁሉም ማለት ዛሬ ከጭንቃውጡን የምንላቸው አካላት ሁሉ ነገ ከኛ ይጥራራሉ የተበራ الذين تبعوا من الذين اتبعوا ورأوا العذاب እሳትን ባዩ ጊዜ ቅጣትን ባዩ ጊዜ እነዛ ሰዎች የሚከተሏቸው ሰዎች ከተከታዮቻቸው ሁሉ ይጥራራሉ وتقطعت بهم الأسباب وقال الذين اتبعوا لو أن لنا كرة فنتبرأ منهم كما تبرؤوا منا كذلك يريهم الله أعمالهم حسرات عليهم وما هم بخارجين من النار تملكت እነዚህ አያቶች ምን ያህል ገሳጭ ናቸው። ዛሬ በሽርክ ላይ የተዘፈቀን ሰው ይህንን አይቶ ካልዳነ ይህንን አይቶ ካልተመለሰ የነብያትን ጥሪ ካልተቀበለ አንቢያዎች ሐያታቸው በአጠቃላይ ከሽርክ ሰዎችን መመለስ ነበር። ሽርክ ደግሞ ተስዊየቱ ገይሪላህ ቢላህ ከአላህ ውጭ ያለን አካል ከአላህ እኩል ማድረግ ማለት ነው። በየትኛውም አይነት ዒባዳችንን በአጠቃላይ ለአላህ ስብሓነሁ ወተዓላ ጥረት ማድረግ አለብን። ላኢላሃ ኢለላህ ሚስጥሩህን ላኢላሃ ኢለላህ ላ ማዕቡደ ቢሐቅን ኢለላህ ከላኢላሃ ኢለላህ ውጭ ነገ ያድነናል ብለን የምናስበው ምንም አይነት ነገር የለም። ምንም የምንልበት ዘለበት የለም የምንጨብጠው የለም። ከሊመቱ ጠይባ ነገ የውመል ቂያማ የምታድነን የሆነችው ከሊማ ይህች ብቻ ናት። ይህ የሌለው ሰው መታወቂያ የለውም መግቢያ የለው ማለፊያ የለው አይድንም ማለት ነው። ስለዚህ ላኢላሃ ኢለላህን የሚያበላሹ ነገሮችን መጠንቀቅ አለብን። እገሌ ይቻላል ብሎኛል እገሌ እንደዚህ ብሎ ጽፏል እገሌ እንዲህ ብሏል የመሳሰሉት አዕዛሮች ነገ አይጠቅሙም አላህ ፊትም የምናነሳቸው አይደሉም ማለት ነው። መናገርም የምንችልበት ጊዜ አይደለም። ስለዚህ ዛሬ አላህ ስብሓነሁ ወተዓላ ፉርሳ ሰጥቶናል እድል ሰጥቶናል። ወደ አላህ ስብሓነሁ ወተዓላ እንመለስ ራሳችንን እናስተካክል ለራሳችን ለቅርብ ሰዎቻችን ለቤተሰቦቻችን ለወዳጆቻችን ሁሉ አመላካችና ጠቋሚ ለመሆን እንሞክር። በኸይር ስራ ላይ እንበርታ። አብዋቦቹ ብዙ ናቸው። ሰለቸኝ ደከመኝ የምንለውም አይደለም። ምክንያቱም የተለያዩ አይነት አንዋዕ ናቸው። አንዱ ሲደክመው ወደ ሌላ ትሄዳለህ አንዱ ሲደክመው ወደ ሌላው ትሄዳለህ ምንም ችግር የለም። በዚህ ወደ አላህ ስብሓነሁ ወተዓላ እንጠጋ የአላህ ስብሓነሁ ወተዓላ መሐሪሞች እንጠንቅቅ። ትልቁ ችግር ይሄ እነዛን ነገሮች እንሽሻቸው እንጠንቀቃቸው። አላህ ስብሓነሁ ወተዓላ ወዩሐذركم الله نفسه አላህ ከራሱ ያስጠነቅቃችኋል ይለናል ከቅጣቱ ያስጠነቅቀናል። የምናቃቸው መልካም ሰዎች ሁሉ ነገ የሚሸሹበት ቀን ከመምጣቱ በፊት ወደ አላህ ስብሓነሁ ወተዓላ እንሽሽ። አላህ ስብሓነሁ ወተዓላ አስአሉሁ አን የጅዐለና ሚነ አልፋሪነ ኢለይህ ሚነ አታኢቢነ ኢለይህ ከመጥፎ ስራቸው ሁላ ወደ እሱ ከሚመለሱ ሰዎች አላህ ስብሓነሁ ወተዓላ ያድርገን። ሱብሓነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።